አሁን እኔ ሀሳብ ልሰጠን የመጣሁት አሁን ይሄ ልጁ ያቀረበው እኮ ለራሱ ተሰቅሏል የሚል ሀሳብ የለውም እኮ እንደሚያመልጥ ወደ አባቱ እንደሚሄድ ነው እንጂ የሚነግረው እሰቀላለሁ ብሎ እኮ ያስረዳም እኮ ለራሱ ለዛ ነው ልጁ ያመለጠው። ገባ? ያመጣው ሀሳብ ለራሱ እሱን የሚቃረም ነው። አያስኬደውም። አንተ ብገመግም አሁን እሱ ያቀረበውን እንደሚያመልጥ ነው እንጂ የሚነግራቸው እንደሚሰቀል አያሳያቸውም። ታንተ መረጃ ጋር ልክ ነው። በሁለተኛ ደረጃ ልገባ የፈለኩት አንተ ጋር እኔም እኮ ማለት አሁን እኮ ወገናችን ይሄን ማስረጃ ማምጣቱ ግራ ነው የገባኝ። በእውነቱ ግራ ገባኝ። ምን ለማለት ፈልጎ ነው? አሁን እንግዲህ ማለት ግራ የገባኝ ደግሞ ምንድን ነው ያንተን ሀሳብ ይቃወማል አንተ ለምትለው አንተ በምትፈታበት አውዱ መሰረት ለመሄድ ይሄ ሀሳብ ይቃወማል ብሎ እንደ ማስረጃ ማምጣቱ በጣም ግራ ያጋባል በእውነቱ ማለት ነው። ለምን ምንም አያገናኘውም። ቶሎ ብሎ የወጣውም ለዛ ነው። ቶሎ ብሎ የወጣውም ለዛ ነው። ምክንያቱም ያመጣው ሀሳብ ያንተን ሀሳብ የሚያጠናክር ሀሳብ ነው። አለመሰቀሉ ነው የሚያሳየው። ገባ እንጂ እንደሚሰቀልማ ቢያሳይ ኖሮ እዚህ ቁጭ ብሎ ነበር የሚሞግት። አንደኛ ይሄ ነው። በሚቀጥለው እንደገና ባለፈው ሆነ ቤት ገብተህ አንተ እያወራህ በማከል ገብቼብህ ትንሽ ተቆጥተህ ወጣሃል እና ለዛ ትልቅ ይቅርታ ጠይቃለሁ። በማከል ሲገቡባት ወደም እኔ ሀሳቡን ለአንተን ሀሳብ ለማጠናከር እንዲረዳ የሆነ ተረዳሁት ነገር ነበርና በማከል አንድ ቃል ጣል አድርጌ ነበር። ተዛ ተናደህ ወጣሃል እና አፉ በለኝ ልልህ ፈልጋለሁ። ለዚህ ነው። አብስር ያፊ አዩብ እሺ፣ እንዴት ናችሁ? ኦኬ ነው ወጣሁ። በቃ ደህና ነህ? ጨርሱ ብዬ ነው አለን ይመስገን። ከየትኛው ቤተ እምነት ነው የመጣ? ያው ያሳያል ፕሮፋይል ላይ። እሺ፣ አይ ያው እርግጠኛ ለመሆን ያክል ነው እንደው ያው ስርዓቱ ነው ብለን ነው። አሁን አንዳንድ መስሪያ ቤቶች ላይ አይተህ ከሆነ እሺ፣ አይ አሁን እኔ ሀሳቤ ምን መሰለህ ጾታ ምን ተብሎ ይጠየቃል? አንድ አዳምጠኝም። አየሁ ረሰሱ አይደለም። አሁን አንተ ከኔ ጋር እያወራህ ያለኸው? አዎ ካንተ ጋር እኮ አዳምጠኝ። አይወለህ እኔ አሁን ከየትኛው ቤተ እምነት የመጣኸው ብዬ የጠየቅኩ ያው ስርዓቱ ስለሆነ ነው እንጂ ፕሮፋይልን አይቼ መረዳት እችላለሁ። ኦኬ አሁን ለምሳሌ ስራ ቦታ አይተህ ከሆነ እንደው በቀላሉ ማለት ነው ስራ ቦታ አይተህ ከሆነ ጾታ ምንድን ነው ሲባል ይጠየቃል። ጾታ ምንድን ነው ወደ እንትናችን ንግባ ወደ ርዕስ እንመለስ ነው የሚመስለው። ያው ምንም ጾታ መጠየቅ አያስፈልግም፣ ግን ያው ስርዓቱ ነው ከሚለው አንፃር ነው። እሺ ወደ ርዕስ እንመለስ። እሺ መወያየት ትችላለህ። ምን መሰለህ አሁን አንተ ስላረሳው ርዕስ ኦልሬዲ አሁን ሀገር የሚባለው ልጅ በደንብ አስረድተዋል። ያው አንተ መረዳት አልፈለክም እና ደግሞ እስኪ እኔ ምን ልልህ ነበር የፈለኩት መሰለህ ጌታችን መሰቀሉን የሚያሳይ ማስረጃ ነው የምፈልገው ወይስ አንተ ባረሳው ርዕስ ላይ ብቻ ነው ማውራት የፈለግህ? አይደለም ስለመሰቀሉ ማስረጃ አምጣልኝ። ማስረጃ እኮ አስጨርሰኛ ማስረጃ ጠየቀኝ አይደል? ልንገርህ እኔ የፈለግኩበት ምንድነው እዚህ መጽሐፍ ላይ አንተ መጽሐፍ ቅዱስ ብለህ የምትጠራው መጽሐፍ ላይ ክርስቶስ እንዳልተሰቀለ በማስረጃ አረጋግጥልሃለሁ። አይ ማረጋገጥ አትችልም ላለመሰቀሉ መጽሐፍ ቅዱስ ላይ ማስረጃ የለህም ካልከኝ ልትሞግተኝ ትችላለህ እኮ። መሰቀሉን እኔ ማስረጃ ላሳይ፣ አንተ ደግሞ አሁን ያነሳውን ርዕስ በልጁ ተረዳው። እሱ አይደለም በልጁ እንዴት አይደለም? እሱ አይደለም። ይኸውልህ ፖይንታችን ይኸውልህ አንተ ክርስቲያኖች ከመጽሐፍ ቅዱስ ክርስቶስ ለመሰቀሉ ማስረጃ የላቸውም ብዬ አልተናገርኩም። አሁን እሱ አይደለም ፖይንታችን። እኔ ሙስሊሙ አንተ የጠቀስከው ርዕስ ያነሳው እኔ ሙስሊሙ ይኸውልህ እዮብ እኔ ሙስሊሙ ከገዛ መጽሐፍህ ክርስቶስ አልተሰቀለም ብዬ ማስረጃ ላቀርብ እችላለሁኝ። ይሄንን አንተ ማፍረስ መቻል አለብህ። ይሄንን ማፍረስ ካልቻልክ በመጽሐፍ ቅዱስ ክርስቶስ አልተሰቀለም ብዬ ልናገር እችላለሁ። መጀመሪያ እኮ መጽሐፍ ቅዱስን መረዳት የምትችለው ኦርቶዶክስስ ሆነ ያነባበውን ዘይ የትኛው ርዕስ የትኛው ላይ ሄጄ ማገጣጠም አለብኝ፣ ምን ለማለት ፈልገው ነው የሚለውን እኮ መረዳት አለብህ። ኦርቶዶክስ መሆን አለብህ። በደንብ መሆን አለብህ። እሺ በአንተ ሎጂክ እንሂድ። አንድ ሙስሊም ወይ ደግሞ አንድ ግለሰብ ክርስትና መቀበል ከፈለገ ስታነብ ነው ሁሉ አስጨርሰኝ። ልትረዳ የምትችለው ሙሉ ለምሳሌ ምዕራፉ ሙሉን አንብበዋል። ሙሉ ምዕራፍ አንብበህ ስትረዳው ነው መረዳት የምትችለው። ሐሳቤን አስጨርሰኝ። አንተ ያመጣኸው ሙግት ወይ ደግሞ አንተ እያልክ ያለው ነገር እንደማያስኬድ ልነግርህ እፈልጋለሁ። እንግዲህ አንተ መጽሐፍ ቅዱስን ለመረዳት ኦርቶዶክስ መሆን አለብህ አልከኝ። ይህ ፍጹም የተሳሳተ ነው።
እንዴት ካልከኝ እንደዛ ቢያንስ ኦርቶዶክሳዊ አስተሳሰብ ሊኖር ይገባል። መጽሐፍ ቅዱስን ለመረዳት ብለህ ማንበብ አለብህ ነው። ለመረዳት ብለህ ማንበብ አለብህ ነው። አንተ ከሆነ ይሄን ክርክር ወደ እኔ ላምጣቸው የሚል ሀሳብ ነው ይዘህ የመጣው። ገባ? አሁን ደግሞ ቀየርከው። ኦኬ፣ አሁን ደግሞ ቀየርከው። ቅድም ግን ይሄን አልነበረም። እንደዚህ ነው የምታደርገው። ከታችኛ እያየሁህ ነበር፣ በጣም እየሰማሁህ ነበር። አንዴ መስመር እናስይዘው። አንዴ መስመር እናስይዘው። ሙግታችንን ሰዎች ከኛ እንዲማሩ ትምህርት እንዲወስዱ መስመር እናስይዘው። ይኸውልህ እኔ አሁን በመጽሐፍ ቅዱስ ክርስቶስ አልተሰቀለም ብዬ እሞግትሃለሁ። ከመጽሐፍ ቅዱስ ክርስቶስ እንዳልተሰቀለ ማስረጃ አለኝ ብዬ ልሞግትህ እችላለሁ። ትክክል አይደለም፣ ማስረጃ የለህም ካልከኝ ከኔ ጋር ትቀጥላለህ። ክርስቶስ በመጽሐፍ ቅዱስ ተሰቅሏል፣ ማስረጃ አለኝ እንዲህ ብሎ ለማምጣት ነው የፈለገው። እሱ አይደለም ርዕሳችን፣ እሱ አይደለም ነጥባችን። አሁን እኮ አንተ ከመጽሐፍ ቅዱስ ማስረጃ ታመጣለህ አታመጣ አይደለም፣ ይህ አይደለም። እኔ ሙስሊሙ ከመጽሐፍ ቅዱስ ኢየሱስ ክርስቶስ እንዳልተሰቀለ ማስረጃ አለኝ እላለሁኝ። አይ የለህም፣ መጽሐፍ ቅዱስ ላይ ክርስቶስ እንዳልተሰቀለ ማስረጃ ልታመጣ አትችልም የሚል ክርስቲያን ካለ ይሞግተኝ ነው እያልኩ ያለሁት እንጂ ክርስቲያን ወገኖቻችን ከመጽሐፍ ቅዱስ ክርስቶስ ለመሰቀሉ ማስረጃ የላቸውም እያልኩኝ አይደለም። እሱ ራሱን የቻለ ፖይንት ነው። እሱ ራሱን የቻለ ነጥብ ነው። ኦኬ፣ አንተ ማስረጃ የለህም እያልኩኝ አይደለም። ግን እኔ ግን እንግዲህ አሁን አንድ ክርስቲያን ከመጽሐፍ ቅዱስ ክርስቶስ ተሰቅሏል ብሎ አንድ ማስረጃ ሊያመጣ ይችላል። አንድ ሙስሊም ደግሞ ከመጽሐፍ ቅዱስ ክርስቶስ አልተሰቀለም ብሎ በቂ ማስረጃ ሊያመጣ ይችላል። ስለዚህ መጽሐፉ አንድ አያደርግም። አያችሁት? መጽሐፉ ያላትማልን ልትም ያደርጋል። ለምን? የተጋጨ ሀሳብ ስላለ ማለት ነው። መጽሐፉ ሰውን ከሰው ያላትማል። ክርስቶስ ተሰቅሏል የሚለው የራሱ ማስረጃ ይኖረዋል ከመጽሐፍ ቅዱስ። አልተሰቀለም የሚለውም የራሱ ማስረጃ ይኖረዋል ከመጽሐፍ ቅዱስ። ስለዚህ አላተመ ሰው መጽሐፉ። አያችሁ? እስልምና ላይ ግን ስትመጣ አላሁ ስብሐነሁ ወተዓላ ፈኢን ተናዛዕቱም ፊ ሸይን ፈሩዱሁ ኢለላህ ወረሱል ነው የተባለው። በአንድ ነጥብ ላይ በአንድ ነገር ላይ አለመስማማት ከተፈጠረ በመካከላችሁ ወደ አላህና ወደ መልእክተኛው መልሱስ ነው የተባለው። ለምን? አንድነትን ስለሚሰጥ ማለት ነው። ይሄ መጽሐፍ ግን አንድነትን አይሰጥም። አሁንም ቢሆን በመጽሐፍ ቅዱስ ክርስቶስ አልተሰቀለም የሚለው ሙግቴ እንደቀጠለ ነው። በመጽሐፍ ቅዱስ ክርስቶስ አልተሰቀለም ማለት አትችልም የሚል ክርስቲያን ካለ አስገባዋለሁ። ኦኬ፣ ሴት ነሽ? አዎ ሴት ነኝ። እሺ፣ ማለት አትችልም እያልሽኝ ነው? በመጽሐፍ ቅዱስ ኢየሱስ አልተሰቀለም የሚል አለ እንዴ? ቃል በቃል የግድ ማምጣት አለብኝ? ኦፍ ኮርስ እናንተ እንደዛ አይደለም የምትሉት እኮ። ቃል በቃል ክርስቶስ አልተሰቀለም የሚለው አንቺ የፈለግሽውን ቃል በቃል ከመጽሐፍ ቅዱስ የግድ ማውጣት አለብኝ? አዎ አለብህ። ኦኬ፣ ይሄ አንቺ መስፈርት ነው። እሺ፣ በአንቺ መስፈርት እንሂድና እግዚአብሔር እኔ አንድም ሶስትም ነኝ ያለበትን ቃል በቃል አምጪልኝ። ያለበለዚያ ስላሴ የለም መጽሐፍ ቅዱስ ላይ። ቀልደኛ ነህ እውነት። አንቺም ቀልደኛ ነሽ። በአንቺ መስፈርት እንሂድ። መጀመሪያ አንቺ ባመጣሽው አንደኛ ስለ መጽሐፍ ቅዱሳችን ሙሉ በሙሉ የምታውቀው ነገር የለም። አንበበ ጨርሳል። ብሉይን ከሐዲሱ ጨርሳል። አስተምሪኝ። እሺ፣ እውቀት ካለሽ አስተምሪኝ። እማራለሁ። ኦፍ ኮርስ በደንብ ነው ማስተምረው። እውነት በደንብ ነው ማስተምረው። ክርስቶስን ተሰቀለ የሙስሊም አጥቃቢያን ማለት ነው ብዙ ጊዜ የምትሳሳቱትን ነገር ልንገርህ። በዋናነት ብሉይን ከሐዲሱ ለይታችሁ አታውቁትም። መጽሐፍ ቅዱስ ደግሞ የሚነበበው በመንፈስ ቅዱስ እርዳታ ነው አይደለ? አሁን አንተ ምንም የማታምንበትን ወጥተህ አልተሰቀለም ተሰቅሏል ማለት ለአንተ ምንም አይነት ጥቅም የለም። አልተሰቀለም አምናለሁ፣ እንዳልተሰቀለ አምናለሁ፣ አምንበታለሁ። ለምንድን ነው የማላምንበት? ታምንበታለህ? መጽሐፍ ቅዱስ እንዳልተሰቀለ የምቀበላቸው ሀሳቦች አሉ። በገባ ክርስቲያን ካለ እናስገባለን። አሁን አላስወጣውሽም። እኔ በእሷ መስፈርት ክርስቶስ እኔ አልተሰቀልኩም፣ እሷ የፈለገችውን ቃል ማለት ነው ቀጥታ ዳይሬክትሊ ከመጽሐፍ ቅዱስ ማምጣት አለብህ። እንደዚህ ነው አልኳት። አዎ። ይሄ ከሌለ ክርስቶስ እንዳልተሰቀለ መመስከር አይቻልም በመጽሐፍ ቅዱስ ማለት ነው? አዎ አይቻልም ማለት። በአንቺ መስፈርት ደግሞ እግዚአብሔር እኔ አንድም ሶስትም ነኝ ያለበትን ቦታ አምጪ። የለም አታመጭማ። ስለዚህ ስላሴ የለም ማለት ነው መጽሐፍ ቅዱስ ላይ። እሺ፣ ራሳችሁ ባመጣችሁት ልምጭ ትገረፋላችሁ። ራሳችሁ በምታመጡት ሎጂክ
ትገረፋላችሁ፣ ራሳችሁ በምታመጡት ልምጭ ትገረፋላችሁ። እና ይሄ የራሳችሁ ችግር ነው። የማይሆን ነገር ታመጣላችሁ፣ ሙግቱን ለማሸነፍ ስትሉ ማለት ነው። ቄስና ፓስተር በጣም ይፈልጋሉ። ቄስና ፓስተር ከመጣችሁ በክብር እንደዚህ በክብር ነው የምናስተናግዳችሁ፣ ለየት ባለ ክብር ማለት ነው። በእውነቱ በጣም ታስፈልጋላችሁ። ለምን? ይህንን ምዕመን የያዛችሁት እናንተ ናችሁ። ምዕመኑ በእናንተ ስር ነው ያለው። ኦኬ፣ እናንተ ናችሁ አሁን ከላይ ያላችሁ። እናንተ ከመጣችሁ ጥሩ ነው። እዚሁ ፊት ለፊት ላይ ብናወራ ጥሩ ነበር። እላይ የተሰቀላችሁ እነ ፓስተር እነ እዩ ጩፋ። እሺ ቃል ሰላም፣ እንዴት ዋልክ? እንዴት ነሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነው የመጣሽው? ኦርቶዶክስ ተዋህዶ። እሺ፣ የምትይው ነገር ካለ እድሉን ሰጥሻለሁ። አመሰግናለሁ። በመጀመሪያ ስለ ስላሴዎች በመጽሐፍ ቅዱስ ላይ የለም ላልከው፣ አንደኛ ስለ አባት ስለ ፋዘር አንደኛ ቆሮንቶስ ከ3 እስከ 16፣ ሁለተኛ ቆሮንቶስ ከ6 እስከ 16፣ ስለ ጂሰስ ክራይስት ጆን 6 እስከ 56፣ ሮሜ 8 እስከ 10፣ ሆሊ ስፕሪት ከጆን 14 እስከ 16፣ ሮሜ 8 እስከ 9፣ the father and the son the holy spirit ጆን 3:24 ላይ አለለ። እሱ ሲቀጥል ደግሞ ስለ ክርስቶስ መሰቀል መጽሐፍ ቅዱስ ላይ የለም ስላልከው የሉቃስ ወንጌል ሉቃስ ማለት ጆን ማለት they are eyewitness of Jesus Christ ከኢየሱስ ክርስቶስ ጋር የበሉ የጠጡ አብረው የተጓዙ። አትድከሚ፣ አንዴ ይቅርታ አድርግልኝ። ብዙ አትድከሚ፣ ለያዝሽ ብዙ ሳትሄጂ ሳትርቂ። እኔ ያልኩት ምንድን ነው? ቅድም ያልኩት ስለ ስላሴ ምንድን ነው ያልኩት? እንግዲህ የኔን ንግግር መሰረት አድርገሽ ነው እያወራሽ ያለሽው። ቅድም ስለ ስላሴ ምንድን ነው ያልኩት? እኔ እስኪ ንገሪ። ስለ ስላሴ በመጽሐፍ ቅዱስ ላይ የተጠቀሰ የለም አልክ። ስለ ስላሴ አውጥታችሁ እንደሱ አላልኩም። እሺ ምንድን ነው ያልከው? እኔ ያልኩት ያቺ ክርስቶስ መሰቀልም ስለ ክርስቶስ አለመሰቀልም ቃል በቃል አውጥቼ እንዳሳያችሁ ትፈልጋለህ? ፖዶ አንዴ አንደራረብበት። አፉ በለኝ። ሰው እንዲደረብ አልፈልግም እዚህ ጋር። አሁን እነሱም ጥሩ አይደለም። አሁን እንደዚሁ አንድ በአንድ እንቀጥል። እሺ ወገናችን፣ እኔ ቅድም ያልኩት አንቺ እንዳልሽው ሳይሆን እንግዲህ ወገናችን ባመጣችው መስፈርት ቃል በቃል አምጡ ስላለች፣ ኦኬ ቃል በቃል ደግሞ ማምጣት ካልተቻለ የለም ያ ነገር የሚል ሐሳብ ይዛ ስለመጣች ኦኬ አልኩኝና እኔም ደግሞ ከመጽሐፍ ቅዱስ እግዚአብሔር እኔ አንድም ሶስትም ነኝ ያለበትን ቦታ እኔ ጳውሎስ አይደለም ያልኩት። ልብ በይ አንቺ የጳውሎስን ደብዳቤ ነው ያመጣሽልኝ። ከአስለን ከመሰረቱ ለጥያቄ መልስ አይሆንም። ከጥያቄ ወጥተሻል። እኔ እግዚአብሔር ነው እያልኩ ያለሁት፣ የእግዚአብሔርን ቃል ነው እያልኩሽ ያለሁት እንጂ የጳውሎስን ደብዳቤ አምጭልኝ አላልኩም አስለን። እሺ ስለዚህ እግዚአብሔር ቃል በቃል እኔ አንድም ሶስትም ነኝ ያለበትን ቦታ አምጭ ነው። ያ ነው ይሄንን ያልኩት እኔ። ይሄ ነው ጥያቄ። ስለዚህ ለዚህ መልስ ብለሽ ከመጣሽ ደግሞ አምጭልኝ። አሁንም ይኸው እግዚአብሔር አንድም ሶስትም ነኝ ያለበት ቦታ ቃል ነይ ተመለሽ። መጽሐፍ ቅዱስ ይዣለሁ እኔ እከፍትልሻለሁ። ባይ ዘ ዌይ አኺ እንደው አሁን ቃል በቃል የሚለውን ነገር በትሪኒቲ ላይ ያነሳሁት እንደው እሷ ባመጣችሁ መስፈርት ነው ብዬ ነው እንጂ ስላሴ ቃል በቃል ብቻ አይደለም። ማንም የስላሴን አስተምሮ ከመጽሐፍ ቅዱስ ማንም ሊያመጣልኝ አይችልም። መጽሐፍ ቅዱስ ነው የማውቀው። ስላሴን ሲቃረነው ነው እንጂ የማውቀው ስላሴን ደግፎ ሲሰብክ አላውቅም። መጽሐፍ ቅዱስ ላይ ትሪኒቲን አመጣለሁ የሚል ክርስቲያን ካለ እሱ ደግሞ ራሱን የቻለ ርዕስ ነገ ከነገ ወዲያ የምናየው ይሆናል። ኦኬ የለም ማንም ሊያመጣልኝ አይችልም። አንድ ጥቅስ እስኪ እዚህ ጋር ብዙ ክርስቲያን አላችሁ። እስኪ ወሬውን ተውና እስኪ እንደው ኮመንት ላይ እስኪ እኔ ውሸታም ልሆንላችሁ እስኪ ኮመንት ላይ የእግዚአብሔር በአካል 3 በመለኮት አንድ ስለመሆኑ የሚገልጽበትን አንድ ጥቅስ አምጡልኝ እስኪ። እኔ ውሸታም ልባል። ከእግዚአብሔር ቃል እንጀምር። አለው ሰላም ነው። የኔ ኃጢአት ተካፋይ ሆነሃል። እኔን ሰላም በማለት የኔ ኃጢአት ተካፋይ ሆነሃል። በጣም ያሳዝናል። ምን ነበር ያልከኝ? የኔ ኃጢአት ተካፋይ ሆነሃል። አሁን እኔን ሰላም በማለት መጽሐፍ በጣም ያሳዝናል። መጽሐፍ ነው እያለ ያለው። ይሄን አውቀህ ቀጥል። እሺ ከየትኛው ቤተ እምነት ነው? ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ሰላም አትበሉ ይላል። ይሄንን የወንጌል የክርስትና አስተምሮ የመጽሐፍ ቅዱስን አስተምሮ ይዞ ካልመጣ ካልተቀበለ ሰላም አትበሉት ይላል። ሰላም ካላችሁ ደስታ የኃጢአቱ ተካፋይ ናችሁ ይላል። አይልም። አንተ አጣም አንብበው ነው ግማሹን ቆርጠው ወጥተው ግባ አንብበው። እሺ ራስህ አንብበው። አውዱን ነው እንጂ ካላው ተነስተህ ማየት አንተ የምትፈልገውን መርጠህ እኮ ግባና አንብበው። ካጣመምኩኝ እኔ ልቀጣ። እሺ ግባና አንብበው። ይኸው ሁለተኛ ዮሐንስ ነው።
በጠየቅከው ላይ ነው መልስ መስጠት ፈልገው እዛም እንዳንረግጥ አንተና የምትሄደው አንተ እኮ ነው ወደዚህ የገባብኝ። እኔ እኮ ልጨቃጨቅም ልከራከርም እኮ አይደለም። ኖ እኔ ማለት ይኸውልህ አዳምጠኝ። እኔ ይኸውልህ እኔ ሲጀመር ልከራከርም ልጨቃጨቅህም አይደለም። አዳምጥ። እኔ በዚሁ እግረ መንገድህን እወቅ ብዬ ነው። መጽሐፍ ቅዱስ ይሄን ስለሚናገር ግን የኃጢአት ተከፋይ ነህ፣ በዚሁ እግረ መንገድህን እወቅ ብዬ ነው እንጂ ልከራከር አይደለም። እሺ ቀጥልሽ። ጥሩ አውርተሃል። አሁን ስላሴን የሰበከ የትኛው ነብይ ነው ከዳዊት ከምናምን አልክ። ሲጀመር አንተ ዳዊትን ታምናለህ መጽሐፉን? አንተ ክዳቸዋል። እኔ አምኛቸዋለሁ። እኔ ተቀብያቸዋለሁ። የኛን ማለት ነው የብሉይ ኪዳን የኛን ነው የምታምነው ማለት ነው አይደለም። ያንተ እንዴት እንደማምን ደግሞ እነግርሃለሁ ከፈለክ። እሺ ንገረኝ። ማን ነው ብሉይ ኪዳን ያንተ ያደረገው? ሲጀመር ብሉይ ኪዳንን የምንቀበለው እኛና አይሁዶች ብቻ ነን የምንቀበለው፣ ሙስሊም አይቀበልም። እሺ አስለን ሲጀምር የኛ እኮ ነው ብሉይ ኪዳንን ብትለው አሁን ያስከው መጽሐፍ አስለን አስሉ መሰረቱ የኛ ነው። መሰረቱ አይደለም። መጽሐፉን ታሳየኛለህ? ቁርአን አለኝ፣ ማስረጃ አለኝ። ቁርአን አለኝ ማስረጃ። መሐመድ ብቻ ነው የሚያውቀው ቁርአን። የትኛውን ነብይ አይደለም ስለ ቁርአን የሚያውቀው ነብይ የለም። ስለ ነብዩ መሐመድ መጽሐፍ ቅዱስ የሚያውቃቸዋል። አይ እሱማ ኮርጆ ነው ከመጽሐፍ ሲጀመር ራሱ ቁርአንን ያተመው ኮርጆ ነው። መሐመድ ማስረጃው ምን እንደሆነ ታውቃለህ? እሺ በጣም ጥሩ። ማስረጃው ምን እንደምሰጥ ታውቃለህ? እሺ ከቁርአን ውጪ አንድ ሰው አላህ የሚባለውን ፈጣሪ ወይንም እናንተ አላህ ብላችሁ አሁን የተቀበላችሁን የሰበከ አንድ ነብይ ካለ አምጣልኝ። እኔ ዛሬ ሻሃዳ ይዛለሁ። ቁርአን ግን ማስረጃ አልፈልግም። እድሜው ስጠይቆ ደህና አደርኩ እያለኝ ነው ያለው። በጣም ያሳዝናል። እሺ ወገናችን ቆይ እባክህ አላህን የሰበከ አንድ ነብይ ካለ አምጣልኝ። አንተ ስለ ስላሴ አይደል ያወራው? ስለ ስላሴ ነው ያወራው። አዳም ቁርአን ኮርጇል ላልከው አምጣልኝ ማስረጃ ፕሊስ። ቶሎ በል። ካልኮረጀ ማስረጃ እኮ ማምጣት ያለበት ቁርአን ነው። ለምሳሌ ማስረጃ አምጣልኝ። እኔ ቁርአን ከየት እንደመጣ ቁርአን ራሱ ይናገራል። ይኸውልህ ቁርአን ከየት እንደመጣ አልሰማህም? ይኸውልህ ቁርአን ከየት እንደመጣ ራሱ ቁርአን ይናገራል። ማስረጃ ቶሎ በል። አሁን ማስረጃ ቶሎ በል። ኮርጇል ለማለት ማስረጃ አምጣ ቶሎ በል። ሲጀመር ከመሐመድ ውጪ አላህን የሚሰበክ አንድም ነብይ የለም። እሺ ኢየሱስ ክርስቶስ እንደሰበከ ላሳይህ። ኢየሱስ ክርስቶስ ኢሳ ነው ኢየሱስ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ኢየሱስ ኢሳ ነው ወይ? ይሄ ሰውዬ ዝም ብሎ ያወራል። በቃ ምንም አቋም የለውም እንደምታዩት። መጀመሪያ እሺ ልናገር። እሺ ልናገር። እሺ እንዴ አንተ ብቻ ነህ እንዴ የምታወራው? ውይይት እኮ ነው ያዘው። እሺ ሚውት አድርግ። እሺ ሚውት አድርግልኝ። ከዛ ትቀጥላለህ ሐሳቤን ስጨርስ። በጣም ጥሩ። ያ ጀማ እንደሰማችሁት ቁርአን እኮ ኮርጇል አለ። ነብዩ መሐመድ እኮ ኮርጇል። ማስረጃ አምጣልኝ። ወፍ ማስረጃው ምንድነው? አላህን የሰበከ አላህ አምላክ መሆኑን የሰበከ አምጣልኝ ይለኛል። ምን አገናኛው ከዚህ ማስረጃ? እድሜ ልክ እስከ ትንሣኤው ቀን ብንቆይ ማስረጃ ታመጣልኝ? መረጃ ልታመጣ ትችላለህ፣ ማስረጃ ግን አታመጣም። ስለሌለ ማለት ነው። ቁርአን ከመጽሐፍ ቅዱስ ኮርጇል የሚል ሽታውም የለም፣ ማስረጃ የለም። ሲጀመር ታሪክ ለራሱ ተመን። አሁን እሺ ማስረጃ ይሄንን እንደጨረስን ደግሞ ምን አለ? አላህን የሰበከ ከነብዩ መሐመድ ውጭ አላህን የሰበከ ደግሞ የለህም አለኝ። ማስረጃ የለህም አለኝ። ኧረ እባክህ እሺ ማስረጃ የለህም ብሎኛል። ማስረጃ ይላቅር አላህ Subhanahu Wa Ta'ala ልጨርስ። ማስረጃ ላምጣ። ሚውት አድርግልኝ። ላመጣ ነው። አዳምጠኝ። ኢየሱስ ክርስቶስ በሱረቱል ማኢዳ በምዕራፍ 5 ላይ ኢነላህ ረቢ ወረበኩም ፈዕቡዱህ ይላል። ኢነላህ ረቢ ወረበኩም ፈዕቡዱህ ሃዳ ሲራጡን ሙስተቂም። ተመልከቱ። አላህ የኔም የእናንተም አምላክ ነው፣ ተገዙት፣ አምልኩት። ማን? ክርስቶስ ኢየሱስ። ይሄው ማስረጃ ያመጣሁልህ። ከነብዩ መሐመድ ውጭ አላህን የሰበከ አመጣሁኝ። ልጨምርልህ እና ከምን ፈለክ? ቁርአን እኮ መሐመድ ብቻ ነው የሚያውቀው ብዬሃለሁ። አሁን እኮ ከምን ፈለክ? የነበሩ ሰዎች ከምን ፈለክ? ቁርአን ስም አዳምጠኝ መጀመሪያ። ከምን ፈለክ? አዳምጠኛ መጀመሪያ። እንዴ ከመጽሐፍ ቅዱስ ላምጣልህ? አላህን የሰበከ ከመጽሐፍ ቅዱስ ላምጣልህ? መጽሐፍ ቅዱስና አላህ አይገናኙም። ቆይ ስማኝ። እሺ ከምንድን ነው ማስረጃ የፈለከው? እሺ ወገናችን ከምን ላምጣልህ? እሺ ከአላህ ውጭ ቆይ አዳምጠኝ። እነ ተውራት አለን እያላችሁ አይደል እንዴ? እኮ ከምን ልስጥህ? ጆሮ አይሰማም እንዴ? ከቁርአን ውጭ ነው አይደል የፈለከው? ከምን ልስጥህ እኮ በፊት የሰበኩ ነቢያቶች ቁርአን ለምን ሊያደርጉ ሰፈሩ?
እሺ ወገናችን እባክህ ለምን ለጥያቄ ለምን ደው መልስ ማመለሰው? ከምን ልስጥ? ከመጽሐፍ ቅዱስ ልስጥ? ኢየሱስ አላህን ስለመስበኩ ልስጥ? ከመጽሐፍ ቅዱስ አይደለም የምትሰጠው። ይኸውልህ ትሰማኛለህ? ነቢያቶች እነ ዳዊት እነ ማን ነው? እነ ዳዊት እነ ሙሳ አስተማሩበት የምትለው መጽሐፍ አለ አይደለ? ከዛ መጽሐፍ ስጠኝ ነው ያለው። ቁርአንማ የማመድ እኮ ነው። እሺ በጣም ጥሩ። እሺ ሚውት አድርጎ ወገናችን። እስልምና ራሱ ለመኖሩ ማስረጃ ምንድን ነው? ቁርአን ነው። ያለፉት መጽሐፍቶች የሉም። መጽሐፎቹ አላህ እንደተበረዙ ይናገራል። እሺ ልመልስልሽ። ሚውት አድርጉ። በጣም ጥሩ ጥያቄ። ሚውት አድርግሽ። ያለፉት እንግዲህ ካለፉት መጽሐፍቶች ነብያቶች አላህን ስለመስበኩ ዳዊት በመጽሐፉ አላህን ስለመስበኩ ካለፉት መጽሐፍቶች ማስረጃ አምጣልኝ እያለኝ ነው። ማስረጃ ከነዛ ማምጣት እንደማልችል ራሱ ቁርአን ይነግረኛል። ለምን እነዛ መጽሐፍቶች ስለመበረዝ ጣልቃ እንዳትገባ ሚውት አድርግ ፕሊስ። ጣልቃ እንዳትገባ። እኔ ሳወራ ጣልቃ የሚገባብኝ ሰው አልፈልግም። ሚውት አድርግ፣ ታገስ። ስለዚህ ካለፉት መጽሐፍቶች ማስረጃ ማምጣት አልችልም። እንዴት? ለምንድን ነው ማስረጃ የማታመጣው ካልከኝ ራሱ ቁርአን በምዕራፍ 2 ላይ አላሁ ሱብሓነሁ ወተዓላ የመጽሐፍቱ ባለቤቶች መጽሐፉን እንደበረዙት ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا እንደፈለጉ በእጃቸው እየጻፉ ይሄ ከፈጣሪ ዘንድ ነው ያሉ እያለ የመጽሐፍቱ ባለቤቶች እንደበረዙት ግልጽ አድርጎ ይናገራል። መጽሐፉ ተበርዟል። ከዛ ከተበረዘው መጽሐፍ ላምጣልህ ካልከኝ እሺ ይሄው አመጣልሃለሁ። መጽሐፍ ቅዱስ ቅሪቱ ነው። ኦኬ ቁርአንን ፕሩቭ የሚያደርግ ነው መጽሐፍ ቅዱስ ስለመበረዙ። የመጽሐፍ ቅዱስ ምስክሬ ነው። እሺ እዚህ ላይ አሁን ተበረዘ አልከኝ። መሐመድስ ዋሽቶ ለመሆኑ እንዳልዋሸ ምን ማስረጃ አለ? ለዚህኛው መሐመድ ራሱ ዋሽቶ ከሆነስ በቁርአን መሐመድ ታማኝ ነው። መሐመድ ከልጅነቱ ጀምሮ ጠላቶች እሺ ሐዲስ ተመልከተሽ ልንገር፣ አዳምጠኛ። ነብዩ መሐመድ ከልጅነታቸው ጀምሮ ታማኝ ይኸውልህ ሙሐመዱል አሚን ነበር የሚባሉ ገና ከልጅነታቸው ሐዲስ ታሪካቸውን ግባና ተመልከት። ሲራ በእኛ በእስልምናችን ሲራ የሚባል ነገር የህይወት ታሪክ አለ። የነብዩ መሐመድ የህይወት ታሪክ ከልጅነታቸው ጀምሮ ሲራቸው ተቀምጧል። ከልጅነታቸው ጀምሮ ይኸውልህ ሐዲስ ላይ ህይወቱን ስመለከትማ ያቅለሸልሸኛል። አስጨርስ። እሺ ጣልቃ እየገባ ነው። ስርዓት የለውም ወገናችን። ይጠይቀኛል ራሱ ያወራል። መሐመድን ነፃ ለማውጣት የምትሄደው ነገር እኮ ነው ግራ የሚገባ። እሺ እኔ ከመጽሐፍህ ክርስቶስ አላህን ስለመስበኩ ላምጣልህ ማስረጃ ከገዛ መጽሐፍ ቅዱስ አየው። እኔ ማለት እንዴ መጽሐፍ ቅዱሳችን ቆይ መጽሐፍ ቅዱስና ቁርአን ለምን ታዛምዳለህ? አሳይህ አላህ። እሺ በለኝ አላሳይህ። ወንድ ኮንክ አሳይህ በለኝ እስኪ። ወንድ ኮንክ አለ መጽሐፍ ቅዱስ ላይ ቆይ አሳይህ በለኝ እስኪ። አንተ ወንድ ኮንክ አላህ የሚል አለ አለ መጽሐፍ ቅዱስ ላይ አለ። እሺ ንገረኝ። በጣም ጥሩ። ሚውት አድርግ። አላወራም ችግር የለውም። ሲያስፈልግ ብቻ ነው እዛ ላይ መጽሐፍ ቅዱስ አላህ የሚል ቃል አረበኛውን ግቡና ተመልከቱ። ቆይ እባክህ አራስ ጨርሰኝ እባክህ። ያ አላህ ምን ጉድ ነህ እባክህ። ምንን ነው የሚያምር? ፕሊዝ ወገናችን ፕሊዝ አስጨርሰኝ፣ አታዳርቀኝ። እስራኤል አንዴ ይህ ሰውዬ እስራኤል ስማማ፣ ቆይ አንዴ ኦሳማ አፉ በል። እስራኤል ሐቅን እውነትን እስከፈለክ ድረስ አንዴ ጠይቀው፣ እሱ ይመልስልሃል። አሁን እኮ እልህ አታርገው ወይ ንዴት አታርገው። አንተ እውነት መቀበል አትፈልግም? እኔ እኮ አልጨረስኩም እኮ ሲጀመር። እኔ እኮ ካወራን አትግባቡም። ከመጽሐፍ ቅዱስ አላህ የሚለውን ላምጣልህ አለ። አሁን ሄደና አረብኛውን ላምጣልህ አለ። እኔ ስለ አረብኛ መቼ ያወራሁት? ታዲያ መጽሐፍ ቅዱስ የአረበኛው መጽሐፍ ቅዱስ አይደለም ነው? አይደለም። እንግዲህ ከመጽሐፍ ቅዱስ አይደል የተስማማነው? የአረበኛው መጽሐፍ ቅዱስ አይደለም? መልስልኝ እስራኤል። በቃ እንደዚሁ ይሻልሃል። እንግዲህ አረበኛ መጽሐፍ ቅዱስ አለ። ኦሪት ዘፍጥረት ላይ መመልከት ይቻላል። አላህ ነው መልስልኝ። ነው መጽሐፍ ቅዱስ ነው አይደለም? አረበኛው የአረበኛው መጽሐፍ ቅዱስ ክርስቲያኖች። ታዲያስ ከመጽሐፍ ቅዱስ ይሄው ላምጣልህ። በቃ መጽሐፍ ቅዱስ ከሆነ ከመጽሐፍ ቅዱስ አላህ የሚለውን ላምጣልህ። እኔ ከመጽሐፍ ቅዱስ አምጣ እኮ አይደለም ያልኩት። እኔ ያወራሁት ምን እንደሆነ ገብቷል? ኧረ ካደ ወገናችን። ይሄን ነበር ያልከው ቅድም። አትዋሽ። ይሄን ነበር ያልከው ቅድም። እግዚአብሔር እኔ በአማርኛ አዳምጠኝ። ከመጽሐፍ ቅዱስ አምጣልኝ አልኩ፣ ግን በአማርኛ ነው እያወራን የነበረውና መጽሐፍ ቅዱስ አማርኛ አይደለም። መጽሐፍ ቅዱስ አማርኛ ይሄ ትርጉም ነው። ይሄ የመጽሐፍ ቅዱስ ትርጉም ነው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። የመጽሐፍ ቅዱስ ትርጉም ነው የሚባለው። እሺ መጽሐፍ ቅዱስማ በግሪክ እና በዕብራይስጥ የተጻፈው ነው። ይሄ ወደ አማርኛ የመጽሐፍ ቅዱስ ቅዱስ የሚያስብለው ምኑ ነው?
ቃሉ አይደል እንደ ቅዱስ እንድትለው የሚያደርገ ምንድነው? እሺ አሁን ማስረጃ አልጨረስኩም ወገናችን። አላህ ስለመሰበኩ ራሱ የራስ አምላክ ማለት የራስ አምላክ ይኸውልህ በመጽሐፍ ቅዱስ እስራኤል ታምነዋለህ? ምንም በቃ ይሄ ሰውዬ በቃ እንቅፋት ነው የሆነብኝ። ምንም በቃ ሊያስወራኝ አልቻለም። ያው ዋጋውን ስለማስከፍለ ነው ምላሴ ላይ የምትቆመው። አይደለም እሺ ሚዩት ስማኝ፣ ቆይ እሺ አደርግልሃለሁ። አንዴ ስማኝ። እኔ እያልኩ ያለሁት ከመጽሐፍ ቅዱስ ለምን ማስረጃ ታመጣለህ? ከአንተ አምጣ። ተበረዘ ስትል የፈጣሪ ቃል እንዴት ይበረዛል? ከተበረዘ ደግሞ ከተበረዘ መጽሐፍ ቁርአን አልፈልግም ይለኛል። ከቁርአን አለኝ መጀመሪያ ከነቢዩ መሐመድ ውጭ አላህን የሰበከ ነብይ አምጣልኝ። ኦኬ ከቁርአን ይኸው አመጣሁኝ። ኢየሱስ ክርስቶስ ሱረቱል ማኢዳ ምዕራፍ 5 ላይ አላህ የኔም የናንተም አምላክ ነው ተገዙት። ኦኬ ከቁርአን አልፈልግም አለ። ከምንድን ነው የፈለከው? ከቁርአን በፊት ባሉት መጽሐፍቶች አምጣልኝ አለ። ኦኬ እነዛ መጽሐፍቶች የሉም፣ አላህ ተበርዟል አለን። ባይደው በዚሁ አጋጣሚ ልመልስላችሁና የፈጣሪ ቃል አይበረዝም ብሏል እሱ። እንዴት የፈጣሪ ቃል ሊበረዝ ቻለ? በጣም ጥሩ። ለዚህ ባይደው መልስ አልሰጠም፣ ልመልስልህ። የፈጣሪ ቃል ይበረዛል አይበረዝም? የሚበረዝበት ጊዜ አለ፣ የማይበረዝበት ጊዜ አለ። ለምሳሌ ቁርአን አሁን ብትመለከቱ አላህ ኢና ነሕኑ ነዘልነ ዚክር ወኢና ለሁ ለሓፊዙን፣ ይህን ቁርአን እንዳወረድነው እንጠብቀዋለን አለ። ለቁርአን አላህ ቃል ገብቶታል ሊጠብቀው፣ ስለዚህ አይበረዝም። ያለፉት መጽሐፍቶችን ብንመለከት አላሁ ስብሓነሁ ወተዓላ ስለ ተውራት ሲነግረን ወከተብና ለሁ ፊል አልዋህ አለ። ለሙሴ ተውራትን ጻፍንለት፣ በሰሌዳዎች ጻፍንለት አለ። ከዛሳ ያንን መጽሐፍ በኢሕሳን አሳምረው እንዲይዙት ኃላፊነቱን ሰጠ። እዛው አንቀጽ ላይ ያንን የአላህን ቃል ተውራትን ሳይበርዙ እንዲይዙት ኃላፊነቱን ለማን ሰጠ? ለምእመኑ ሰጠ። ምእመኑ ኃላፊነቱን አልተወጣም፣ በርዞታል። ስለዚህ የፈጣሪ ቃል የሚበረዝበት ጊዜ አለ ስንል ይሄ ነው። አላህ ኃላፊነቱን ለሚናገረው ቃል ለቃሉ ኃላፊነቱን ለምእመኑ ሲሰጥ፣ ምእመኑ ደግሞ ከበረዘው ተበርዟል እንላለን። አላህ እንዳወረድነው እንጠብቀዋለን አለ። አንድ ቃል ሳይጨመር ሳይቀነስ። ይኸው እንደ ቅርስነት አሁን ቱርክ ላይ ብትሄድ ኢስታንቡል ላይ ተቀምጧል። እንደ ቅርስነት በአንደኛውና በሁለተኛው ዓመተ ሂጅራ የነበረው ቁርአን አሁን ካለው ቁርአን ጋር ስታመሳስለው ተመሳሳይ ነው። ሙሉ ለሙሉ ተመሳሳይ ነው። እንደ ቅርስነት ተቀምጧል። ተመልከት የቁርአን ተአምር። ሌላው ቁርአን በቃል ይተሐፈዛል፣ ይሸመደዳል። ሙሉ ቁርአን አንድ ሰው አሁን ቁጭ ብሎ ያነብልሃል። ሙሉ ቁርአን ቁጭ ብሎ አንተ ዝም ብለህ ታዳምጠዋለህ። በቃሉ ማለት ሳይመለከት ቁርአን ሳይከፍት በቃሉ ያነብልሃል። ተአምር አይደለም ይሄ? ተአምር አይደለም ወይ? ወላሂ ሚን አያቲላህ ከአላህ ትላልቅ ተአምራቶች ውስጥ ነው። በዚያውም ትላልቅ ተአምር አስቡት። ሙሉ 30 ጁዝ ቃል በቃል ማሐፈዝ። አየህ ቁርአን ሙሉ ለሙሉ ራሷን ቢቀጥል ቁርአን ሊጠፋ አይችልም። ለምን? በሰዎች አቅል ይጠበቃል፣ በሰዎች ልብ ተጠብቋል። ተግባባን? በሰዎች ይጠበቃል፣ በሰዎች አእምሮ አላህ ይጠብቋል። አላህ አገራው። ኦኬ ፈሃል ሚን ሙደኪር ይላል እኮ ቁርአን ላይ። ማን ነው የሚሐፍዝ ይላል። ይህን ቁርአን አገራ ነው። ወለቀድ የሰርነ ልቁርአን ሊዚክሪ ፈሃል ሚን ሙደኪር። ይህን ቁርአን አገራ ነው አለ አላሁ ስብሐነሁ ወተዓላ ለማሐፈዝ ማለት ነው። ማን ነው የሚሐፍዘው ይላል። ማን ነው በቃሉ የሚሸመድድ ይላል አላሁ ስብሐነሁ ወተዓላ። ተመልከት አሁን በሚሊዮን የሚቆጠር ሰው በቃሉ አፍዟል ቁርአንን። እንዴት ሊጠፋ ይችላል? ይህ እኮ ተአምር እኮ ነው። በቃል ማሐፈዝ ይህ ለራሱ ትልቅ ተአምር ነውና ስለ ቁርአን በዚሁ አጋጣሚ ልናገር ብዬ ነው። እና ወደ ፖይንታችን ስንመለስ ስለ ስቅለት ነው ዛሬ እያወራን ያለነው።